ባለፉት ዓመታት በአማራ ክልል ታጣቂዎች ግጭት በመቀስቀሳቸው እዋጋለሁ ብሎ ከወጣው ሰው ሞት ጀምሮ ንጹሃን ዜጎች የሚጠቀሙባቸው እንደ ጤናና ትምህርት ያሉ መሰረተ ልማቶች ውድመት የዜጎችንና የንግድ እንቅስቃሴን በማስተጓጎል ኢኮኖሚያዊና ማህበራዊ ችግሮችን ፈጥረዋል። የሰላም መንገድ ያልታያቸው ታጣቂዎቹ ከጥፋት ለመመለስ ከመንግስት የቀረበውን የሰላም ጥሪ ተቀብለው በብሔራዊ ተሃድሶ ኮሚሽን የተሃድሶ ማዕከላት እየገቡ ወደ ማህበረሰቡ እየተቀላቀሉ ነው። በኮምቦልቻ የተሃድሶ ማዕከል ያገኘናቸው የቀድሞ ታጣቂዎች ከግጭቱ ጀርባ የኢትዮጵያ ሉዓላዊነትና አንድነት ለማፍረስ የሚተጉ ኃይሎች ዋና ተዋናይ መሆናቸውን በመጥቀስ ጥያቄያችን የሚመለሰው ሀገር ስትኖር ነውና የሀገር ሉዓላዊነት ለሚጋፉ የውጭ ኃይሎች መሳሪያ ላለመሆን ወደ ሰላም መጥተናል ሲሉ ይገልጻሉ። አሁን ባለው ሁኔታ ከግብጽ ጀምሮ ከሻቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? አባይ ምናልባት ብዙ ሀገሮች እንደሚፈልጉት እናውቀዋለን። ያንን እንዳንጠቀም የውስጥ ለውስጥ ጦርነት ሲደረግብን የነበረ ነው። አሁንም ቢሆን መሬት ላይ ያለ ነው። በቃ ተተኳሽ ሊመጣ የሚችለውም ከነዛው ሀገሮች ነው እንጂ እኛ ባመረት ነው የጦር መሳሪያ እየተጨፋጨፍን ያለ ነው ማለት ነው። መንግስት ችግሮችን በውይይት ለመፍታት ያልታጠፈ የሰላም እጁን መዘርጋቱ ታጣቂዎች ወደ ጠረጴዛ እንዲመጡ ከፍተኛውን ድርሻ ይወስዳል። የሀገራዊ ምክክርን ጨምሮ እንደ ሀገር የተያዙ የውይይት መድረኮች ግጭቶችን የሚያስቀሩና ችግሮችን ለመፍታት ሁነኛ መንገድ መሆናቸውንም የቀድሞ ታጣቂዎቹ ይናገራሉ። አሁን ደግሞ መንግስት የትኛውንም አይነት ጥያቄ በሰላማዊ መንገድ መፈታት ይችላል፣ በዲያሎግ ይፈታል። የሀገራዊ ምክክር ኮሚሽን ተቋቁሞ አጀንዳዎች እየሰበሰበ ነው። ታጣቂም የራሱን አጀንዳ ይሰጣል። እኛም እንደ አገው ነጻነት ግንባር አጀንዳችን ሰጥተናል። 5 አጀንዳዎችን ሰጥተናል። ሌላውም አካል በዚህ ልክ። ስለዚህ ተስፋዎችን አይተናል። እኔም በግሌ ተስፋዎችን አይቼ እንደ ቡድንም እንደ አገው ነጻነት ግንባርም ተስፋዎችን አይተን የገባ ነው። ምክንያቱም ሀገራዊ ምክክር ኮሚሽን ያገውን ችግር ብቻ ሳይሆን አጠቃላይ ሀገሪቱን ችግር የመፍታት አቅም አለው ብዬ ወስዳለሁ። ወደ ግጭት ከመግባት ውይይትና ሰላምን መምረጥ ማህበረሰቡን ከእንግልት የሚያድን እንደ ሀገርም ለጦርነት የሚወጣውን ጉልበት ልማት ላይ በመዋል የተሻለ ሀገር መገንባት እንደሚቻልም ነው የገለጹት። ቁጭ ብለን ባለመነጋገራችን ይህን ሁላ እጦት ወይም ይህን ሁላ ችግር ያመጣ ነው እኛ በመሆናችን አሁንም ቢሆን ቁጭ ብለን ለመነጋገር እድሉ ስለተሰጠን ይህንን ብንጠቀም ሀገራችን ያው ወደፊት ትንሽ ማንቀሳቀስ የምንችልበት አጋጣሚ ነው ብዬ አስባለሁ። በአማራ ክልል እስካሁን ከ13000 በላይ ታጣቂዎች በተሃድሶ ማሰልጠኛ ማዕከል አልፈው ከማህበረሰቡ ጋር እንደተቀላቀሉ የብሔራዊ ተሃድሶ ኮሚሽን መረጃ ያመለክታል። አሁንም ቢሆን ወደ ሰላም ያልመጡ ታጣቂዎች ግጭትና ጦርነት የሚያስከትለውን ጠባሳ በማስተዋል የጦርነት ጉልበታቸውን ለሀገርና ሕዝብ ልማት እንዲጠቀሙበት ልብ ማለት ያሻቸዋል። እኛ አሁን ሌላ አባይ ግድብ ነው መገንባት የሚያስፈልገን። ጣናን ማየት እንችላለን። የእምቦጭ አረም ወርሶት ይሄን ተባብረን መንቀል ስንችል ሌላ እንቦጭ ከውጭ ተቀብለን እያመጣን ምን ተክል ብዙዎቻችን እስካሁን ድረስ ይሄንን ዘወር ብለን ማየት አለብን። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። መንግስት ለሰላም የከፈተው በር ሁሉንም የሚያሳትፍ ሰፊ መሆኑንና ሀገርን ወደ ከፍታ ምዕራፍ የሚያሸጋግር መሆኑም ተገልጿል።